አትሌት ገንዘቤ ዲባባ ወንድ ልጅ በሰላም ተገላገለች። የአርቲስት ዘቢባ ግርማ ከሰርግ የማይተናነሰው ገአት። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች እንደምን ቆያችሁ? ዛሬም እንደተለመደው በአዲስ አነጋጋሪ ጉዳይ ተመልሰን መጥተናል። እንደነዚህ አይነት አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እንዲሁም ደግሞ በርከት ያሉ ቪዲዮዎች በዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን መጫናችሁን አትርሱ እያልኩኝ ለዛሬው ዲያስኩላችሁ ጥንቅር አልፋለሁ። አብራችሁን ቆዩ። አትሌት ገንዘቤ ዲባባ ወንድ ልጅ በሰላም ተገላገለች። የኢትዮጵያ ታዋቂዋ የመካከለኛ ርቀት ሯጭ ገንዘቤ ዲባባ ወንድ ልጅ በመውለዷ በህይወቷ ውስጥ አስደሳችና ማራኪ ገጽታ ፈጥሮላታል። በዓለም አቀፍ የአትሌቲክስ መድረክ ባስመዘገበቻቸው የላቀ ውጤቶች የምትታወቀው አትሌቷ ይህንን አስደናቂ ዜና በታላቅ ኩራትና ደስታ አብሯት ለብዙ ዓመታት በጓደኝነት ካሳለፈውና በቅርብ ጊዜ ጋብቻቸውን ካሳወቁት ከባለቤቷ ዶክተር ቱጄ ጋር አድርጋለች። የልጃቸው መምጣት ለቤተሰብ አባላት፣ ለቅርብ ወዳጆች እንዲሁም በዓለም ዙሪያ ካሉ አድናቂዎች የደስታ ማዕበልና የእንኳን ደስ አላችሁ መልእክት አስገኝቷል። በርካታ አድናቂዎች በማህበራዊ ሚዲያ ላይ ያላቸውን ልባዊ ደስታ በመግለጽ ለጥንዶቹና ለተወለደው ልጃቸው የፍቅርና የደስታ መልእክቶችን አስተላልፈዋል። ገንዘቤ ዲባባ የጽናት፣ የቁርጠኝነትና የግርማ ሞገስ ምልክት በመሆን ለብዙ ሚሊዮን ሕዝብ ለረጅም ጊዜ አነቃቂ ሆና ቆይታለች። ከኢትዮጵያ ደጋማ አካባቢዎች እስከ ዓለም አቀፍ ዝና ያደገችው አስደናቂ ጉዞዋ ለብዙ ወጣት ትውልድ አትሌቶች መነሳሳትን መፍጠሩ ይታወቃል። እናትነትን ስትቀላቅል ታሪኳ ይበልጥ የጎላ አሸናፊዎች ከሩጫው ሜዳ ውጪም ሆኖ በህይወት ታላላቅ ድሎችን በማመጣጠን አስገራሚ ወላጆች ሊሆኑ እንደሚችሉ ለሁሉም ያሳያል። በሙያ ብቃቱና በረጋ መንፈሱ የሚታወቀው ዶክተር ቱጄ ልጃቸው በሰላም በመወለዱ ፈጣሪን ማመስገኑን የገለጸ ሲሆን ከወዳጅ ዘመድና ደጋፊዎች ለቀረቡለት ልባዊ ምኞቶችም አመስግኗል። የልጃቸው መወለድ በገንዘቤ ህይወት ውስጥ አዲስ ምዕራፍ መጀመሩን ያመላከተ ሲሆን ይህም በፍቅር በሳቅና የወደፊቱን ኮከብ በማፍራት ተስፋ የተሞላ ነው። ዓለም ይህንን አስደሳች ዜና ሲሰማ ኢትዮጵያን ብሔራዊ ጀግኖቻቸው በጽናትና በመንፈስ በመጠናከር በማበረታታት ተፈጥሯዊ ጸጋ እንደሆነው እናትነት ሲሸጋገሩ በማየታቸው ኩራት ይሰማቸዋል ማለቱ አይቀርም። ለገንዘቤ ዲባባም ሆነ ለመላ ቤተሰቡ እንኳን ደስ ያላችሁ እያለን ልጃችሁ ለሀገር ለወገን የሚጠቅም እንዲሁም የቤተሰቡ ስምና ክብር የሚያስጠብቅ የዲባባ ቤተሰብ ተተኪ አምባሳደር እንዲሆን እንመኛለን። የአርቲስት ዘቢባ ግርማ ከሰርግ የማይተናነሰው ገአት። ተወዳጇ የኢትዮጵያ ዘፋኝ ዘቢባ ግርማ ከባለቤቷ ከማስተር ኢሳያስ ጋር ሶስተኛ ልጇን ለመቀበል በዝግጅት ላይ ባለችበት በዚህ ልዩ ወቅት ከሰርግ የማይተናነስ የገአት ስነ ስርዓቷን በደማቅ በማክበሯ በማህበራዊ ሚዲያና በአድናቂዎች መካከል የደስታ ማዕበል ተንጸባርቋል። የገአት ዝግጅቱ በቤተሰብ በቅርብ ወዳጆችና በኢትዮጵያ የመዝናኛ ኢንዱስትሪ ታዋቂ ሰዎች የተከበበ ግርማ ሞገስ ባለው ሁኔታ ውስጥ ተካሂዷል። ዝግጅቱ በባህላዊ ውበት በተላበሰ ለስላሳ ቀለማት በሚያምሩ አበቦችና በኪነ ጥበባዊ ጌጦች ባጌጠ ማራኪ ስፍራ ተከናውኗል። መንፈስን በሚያስደስቱ ዘና ፈታ እያደረጉ በሚያስጨፍሩ ሙዚቃዎች፣ በሳቅና በስሜታዊ ንግግሮች የታጀበው ዝግጅት በፍቅር በተስፋና እናትነትን በሚያላብስ ስሜት የተሞላ ነበር። ዘቢባ ግርማ ባህላዊ ውበትንና ዘመናዊ ፋሽንን በአማረ ሁኔታ ያጣመረ አስደናቂ የባህል ልብስ ለብሳ እጅግ ማራኪና ግርማ ሞገስ ያላት ሆና ታይታለች። በህይወቷ ውስጥ ልዩ የሆነውን ይህንን ምዕራፍ ለማክበር የመጡትን እንግዶቿን በፈገግታ በሳቅና ልባዊ ምስጋናዋን በሚያስተጋባ መልኩ ስታስተናግድ መዋሏ በግልጽ ይታያል። በገአት መሰናዶዋ ላይ
ባለቤቷ ማስተር ኢሳያስ ዘቢባ እንደ እናትነትና እንደ አርቲስት ላሳየችው ጽናት፣ ደግነትና መልካምነት ጥልቅ አድናቆትና ምስጋናውን ገልጿል። የሱ ስሜታዊ ቃላት የብዙዎችን ልብ ያንኳኳ ሲሆን በመካከላቸው ያለውን ጠንካራ ትስስርና አጋርነት አጉልቶ አሳይቷል። በርካታ ታዋቂ አርቲስቶችና ግለሰቦች በዝግጅቱ ላይ ተገኝተው ለጥንዶቹ እንዲሁም ለመላው ቤተሰብ ሞቅ ያለ ምስጋናና አድናቆታቸውን አበርክተዋል። ዝግጅቱ የቀጥታ ትርኢቶችን፣ ባህላዊ ውዝዋዜዎችንና ለጊዜው ልዩ ትርጉም ያላቸው የዘቢባ ተወዳጅ ዘፈኖችን ያካተተ ነበር። እንግዶችም ጣፋጭ የኢትዮጵያ ምግቦችና አዲስ ህይወትና ደስታን በሚያመለክት ውብ ዲዛይን የተሰራ ኬክ ተቋድሰዋል። ዘቢባ ሁሉም ላሳዩት ፍቅርና ቤተሰባዊነት አመስግና እንዲህ በማለት አስተያየት ሰጥታለች። በህይወት ውስጥ ያለ እያንዳንዱ በረከት ከሚወዱህና ከሚደግፉ ሰዎች ጋር ሲጋራ የበለጠ ውብ ይሆናል። በብዙ ፍቅርና ደስታ፣ በእንክብካቤ ጥልቅ ምስጋናና ፍቅር ይሰማኛል። ይህ ልጅ ለፍቅራችንና ለቤተሰባችን የተሰጠ በረከት ነው። ዘቢባ ባስተላለፈቻቸው ልብ የሚነኩ ቃላቶች በዝግጅቱ ላይ በተጋበዙ እንግዶች ከፍተኛ ጭብጨባና ስሜታዊ እልልታ የታጀቡ ሲሆን የዝግጅቱ መንፈስ በፍቅር በአንድነትና በምስጋና የተሞላውን እንዲህ አድርጎታል። በኢትዮጵያና በውጭ ያሉ አድናቂዎች ለጥንዶቹ የእንኳን ደስ አላችሁ መልእክቶችና መልካም ምኞቶችን በማህበራዊ ሚዲያ መድረኮች ላይ አስተላልፈዋል። ዘቢባ ግርማ በስሜት በተሞላ ድምጿና በአድማጮቿ ጋር ባላት ጥልቅ ግንኙነት የምትታወቅ ከኢትዮጵያ እጅግ ተወዳጅ አርቲስቶች መካከል አንዷ ስትሆን ዘፈኖቿ ብዙውን ጊዜ የፍቅርን፣ የጽናትንና የባህልን ጭብጦች የሚያንጸባርቁ በመሆናቸው በሁሉም ትውልድ አድናቂዎች ዘንድ ተወዳጅ አድርጓታል። ተወዳጇ ድምጻዊት ዘቢባ ግርማና ኢሳያስ የትዳር ህይወት በቲክቶክ ተጀምሮ ለፍሬ የበቃ አስደናቂ ትዳር ነው። የሁለቱ ጥንዶች ግንኙነት ወደ ትዳር መለወጡን ይፋ ካደረጉበት ዕለት አንስቶ በርካታ ፈተናዎች፣ መሰናክሎች ገጥመዋቸዋል። ጥንዶቹ መሰናክሎቹን በአንድ ልብ በማለፍ ፍሬ ማፍራት ችለዋል። በዘቢባ የቀድሞ ህይወት አንድ ብለው ሁለተኛ አስከትለው ሶስተኛ ልጃቸውን ወልደው ለመሳም ቀናትን እየጠበቁ ይገኛሉ። በአብሮነት እንደቆዩ ብዙ አሉታዊ ወሬዎች ቢነሱም ኢሱና ዘቢባ ወይ ፍንክች የአባ ቢላዋ ልጅ በሚለው አብረው ጸንተው ወጀቡን በፍቅር በአብሮነት አሳልፈዋል። በቲክቶክ ተገናኝተው ፍሬ ያፈሩ ጥንዶቹ ዘራቸውን አብዝተው ከ2 ወደ 3 ለማሳደግ እየተጠባበቁ ይገኛሉ። ፍቅር ያሸንፋል ማለት እንደዚህ ነው። መልካም የትዳር ጊዜ ለኢሱና ለዘቢባ። እኛም በዝንቅ መረጃ ዩቲዩብ ቻናል ስም ለዘቢባ ግርማ የአጥር ወፍ አትስማሽ እያልን ሶስተኛ ልጃቸውን ፈጣሪ በሰላም እንዲያስታቅፋቸው እየተመኘን ለዛሬ ያዝንላችሁን ጥንቅር በዚህ እንቋጫለን። በቀጣይ በሌላ መሰናዶ እስከምንገናኝ ሰላማችሁ ይብዛ።